ምናልመውን አይነት ህይወት ምናልመውን አይነት ሰው ተሰርቶ በ10 ዓመት ውስጥ መሆን ከቻለ በዛ ጊዜ ውስጥም ግን ደረጃችን እድገታችን እያስደሰተን የምንፈልገውን ህይወት መኖር እንችላለን። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። ሲሳይ ምህረት ነኝ። ዛሬ የትኛውን ልምድ ብገነባ የተሻለ ነው የሚል እናያለን። እንግዲህ በጣም ብዙ የስኬታማ ሰዎች ልማዶችን ተምረናል እና አንዳንድ ጊዜ እንጓጓለን። 20-30 ልምዶችን እንሰማለን። ራሳችን ላይ እንግዲህ ዘመቻ የሚመስል ነገር እናስነሳለን። ትላንት የነበረን ማንነት አለ። ዛሬ ደግሞ ቢዝነሳችን ወይም ደግሞ ግብ ያደረግነው ህይወት የሚጠይቀው ራሱን የቻለ ልምድ አለ እና ብዙ ጊዜ ራስ ላይ መዝመት 10-15 ልምዶችን በአንድ ጊዜ አምጥቶ ሁሉንም ለመቀየር ይሞከራል። እንግዲህ የምንታገለው ደግሞ ከፓራዳይም ጋር ከውቅራችን ጋር ከበፊት ማንነት ጋር ስለሆነ በአንዴ በጣም ብዙ ሲሆንብን እንወድቃለን። ሰብኮንሽስ ማይንዳችን ደግሞ እንዳንለወጥ ከሚያደርግበት አንደኛው ቴክኒክ ውስጥ ነገሮችን ሁሉ በአንዴ ለመለወጥ መፈለግ ነው። ጆን ሲ ማክስዌል ሰዎች በአመት ውስጥ 2 ወይንም 1 በጣም ጠንካራ ልማድ ቢገነቡ ስኬታማ ይሆናሉ ይላል። እንግዲህ እኛ 10 ልማዶችን በአንዴ ለመቀየር እንሞክራለን። ስለዚህ እንግዲህ ልማድ መቀየር ቀላል ስላልሆነ ስራ ስለሚፈልግ 6 ድስት የጣደች ሴት አንዱንም ሳታማስለው ሁሉም ያራል ይባላል። ምክንያቱም እሷ አንድ እጅ ነው ያለ። እንግዲህ በአንድ እጇ ነው ግፋ ቢል በ2 እጅ ነው ልታማስል የምችለው። እንደዛ እንዳይሆንብን ምን ማድረግ መቻል አለብን ነው። በጣም ወሳኝ የምትሏቸውን ልምዶች ዘርዝራችሁ ጻፉ። እነዚህ ልምዶች ቢኖሩ እርግጠኛ ነኝ ህይወቴ ከዚህ ምዕራፍ ወደዚህ ምዕራፍ ይቀየራል የምትሏቸውን ዝርዝር አድርጋችሁ ጻፉ። ለምሳሌ 30 ልምዶች ቢሆኑ ማለት ወሳኝ 30 ልምዶች ቢኖሩ በአመት 3 ልምድ ብቻ ነው የምቀይረው። 20 ከሆነ በአመት 2 ልምድ ብቻ ነው የምቀይረው ካለ ጊዜ ሰተን ስንሰራው አንዳንዴ የዘገየን ሊመስለን ይችላል። ግን ልማድ በስነ ስርዓቱ ከገነባ ነው ደግሞ የኛ ስለሚሆን ማንነት ስለሚሆን 2 ልምዶችን እቀይራለሁ። አንድ ነገር ያረጋግጥልኛል። 20 ወሳኝ ልምዶችን ብገነባ የዛሬ 10 ዓመት ህይወቴ በልዩ መልኩ መቀየር ይችላል። አሁን ይህን ሲባል 10 ዓመት ይቆያል ልንል እንችላለን። ወሳኝ ልምዶች 2 ዓመትም 3 ዓመትም ገንብተናቸው እነሱ ልዩነት ሊፈጥሩ ይችላሉ። የምናልመውን አይነት ሰው ግን ለመሆን 20ውንም ልምዶች ዘንድሮ አንጀምራቸው። በአመት 2 ልምድ፣ በቃ በአመት ከበዛ 3 ልምድ። እነዚህ ልምዶች ከቀየርኩ በእርግጠኝነት ህይወት ይቀየራል ካልኩ ምንም መቸኮል አያስፈልግም። የምናልመውን አይነት ህይወት የምናልመውን አይነት ሰው ተሰርቶ በ10 ዓመት ውስጥ መሆን ከቻለ በዛ ጊዜ ውስጥም ግን ደረጃችን እድገታችን እያስደሰተን የምንፈልገውን ህይወት መኖር እንችላለን። ስለዚህ ስህተት መስራት ማቆም አለብን። ብዙ ልማዶችን በአንድ ዓመት ለመቀየር ከመሞከር ጥቂት ልማዶችን እየቀየርን በእቅድ አውጥተን በ10 ዓመት ውስጥ በ5 ዓመት ውስጥ ብዙ የምንፈልጋቸውን ህይወት እንኖራለን። ይህንን ልክ ስልጠና ስጨርሱ በስነ ስርዓቱ ቁጭ በሉና መገንባት የሚገቡኝ ልማዶች በህይወት ብለን እንዘርዘር። ከዛ ውስጥ ቅድሚያ መስጠት ያለባችሁን ፕራዮሪቲ አውጡላችሁ። 1ኛ 2ኛ ብላችሁ አትቸኩሉ። በመረጋጋት ውስጥ አንደኛው ልማድ እንደሆነ ማንነታችን እንደሆነ እርግጠኛ ስንሆን ወደሚቀጥለው እንሄዳለን ማለት ነው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።